አለሁልሽ። እኔ የምልሽ ዛላ አበሻ የነበረች ጊዜ የነበርሽ ፍቱን አይተሻል? እኔ አላየሁም፣ ግን ዛላ ሀበሻ ማናት? እንጃ። እናንተ ዱባይ የነበረች ዛላ ሀበሻ የሚባል ሰው ታውቂያለሽ? ሬስቶራንት ያለ አልሀበሻ አልሀበሻ። ኦኬ፣ ሳሪ አልሀበሻ። ኦኬ፣ ምን አርጋ ነው? የሆነች ልጅ ቪዲዮ ሰራች። ምን ብላ? ዱባይ ሀገር ውስጥ ስመሲ የምትባል ቪዲዮ ሰራች። ዱባይ ላይ አንድ ስለ አንድ ታሪክ ላውራ። ለ4 ዓመት የሚታወቅ ዱባይ ላይ ሬስቶራንት ለ4 ዓመት ቀጥረው በኢትዮጵያ 10 ሺህ ብር የኢትዮጵያ ብር እየሰጧት የምትጀምረው ከጠዋቱ 5 ኦክሎክ የምትጨርሰው 2 ኦክሎክ 3 ኦክሎክ እየተኛች ለ4 ዓመት እረፍት የሚባል ሳይኖር አሰርተው ከ4 ዓመት በኋላ ይመስለኛል ዛሬ ልትሄድ በዛሬው ቀን ዛሬ ኢትዮጵያ ትሄጃለሽ ብለው ከለበሰችውን ልብስ እቃ እንኳን ሾፒንግ ሳታረግ አውጥተው ኢትዮጵያ ጣሏት። ይችን ልጅ የሚያውቃት ልጅ ቪዲዮ ሰራ። የሬስቶራንቱ ስም አልተጠራም። ዱባይ የታወቀ ሬስቶራንት፣ የኔ ጓደኛም የታወቀ ሬስቶራንት አለት ከአንድም 3 4 ካወቅሻት የኔን ጓደኛ። ይችን ልጅ ቪዲዮ ከሰራች ዛላ ሀበሻ ወታ እኔ አላደረኩም ይሄን ነገር፣ ማንም ልጅቷ ስም አልጠራችም፣ እኔ አላረኩም ብላ ቪዲዮ ትሰራና ነገ 3 ሰዓት ላይ ላይፍ እመጣለሁ ብላ እቺ ጥንዚዟ ሀቢባ ቤት ትገባለች። ሀቢባ ቤት ገብታ አጣድፈው ልጅቷን ምንም ያላረገችውን ልጅ አስፈራርተው ይቅርታ አስጠየቋት። አሁን የሰማው እንደዛ አይደለም። አሁን ሮሚ አንቺ አሁን በጣም ወድሽና ማከብርሽ ሰው ነሽ። በአካልም አግኝቼሻለሁ። ግልጹን ስነግርሽ ሳሪ አልሀበሻ ማለት ብዙ ኢትዮጵያኖችን የምትረዳ እንዲሁም በሚዲያ ላይ ከዚህ በፊት አይተሻ ከሆነ በጣም በጎ ስራዎች የምትሰራ ሰው ነች። እኔ በእርግጥ ሚዲያ ላይ ነው እንዳንቺም ማቃል አንቺም በአካል አግኝቼሻለሁ። እኔ ዱባይ በምሰራ ሰዓትም እንዲሁም ሌሎች ኢትዮጵያኖችን በጣም ታዋቂ ነች። እንደዚህ የምታረግ ሰው አትመስለኝም። እኔ ከውሸት ጎን አልቆምም፣ ሀቅ ጎን ነው የምቆመው። ኢትዮጵያ ነኝ፣ ማንም አያስተዳድረኝም፣ ድህነቴ ነው የሚያኖረኝ። ስለዚህ እንደዚህ የምታረግ ሰው አትመስለኝም። በጣም ጥሩ ሰው ናት። ኦኬ፣ አሁን ዝንያ አንቺ የምታውቃት በሚዲያ ሲባል ነው፣ ውስጧን የሚያውቅ የለም። እኔ ሮማን አሁን አግኝተሽኛል በአካል ሚዲያ ላይ ያለችው ነው። በምድር ላይ የምትኖረውን ሮማን ካልነርሽ አብረሽ ማን እንደሆነች አውቅ። እኔ አብሬያቸው ስኖር ሌላ ሰው ነኝ። እዚህ ሚዲያ ላይ የምታውቂያት ሮማን አይደለችም። ሰው ስለመሰከረልሽ የለም። ዝናሽ አሁን አንቺን በአካል አግኝቼሻለሁ፣ በአካል ተገናኝተናል። ስቲል ዲፕሊ አብረን አልኖርንም። በሚዲያ ማቃት ዝናሽ በአካል ያወቅኩኝ ዝናሽ አለች። ስኖር ግን ስለ አንቺ ባህሪ ስራ ስትሰሪ አብረሽ ስትሰሪ ስለ ዝናሽ ወጥቼ ደረቴን ነፍቼ ማውራት እችላለሁ። ሳራ ጋር ሄደሽ ሬስቶራንት ፍሪ ፉድ ስለበላሽ እዛ ጋር የምትሰራው ሶሻል ሚዲያ ላይ ቆንጆ ነገር ታረጋለች። ውስጧን የሚያውቅ መድኃኒዓለምና እሷን ነው። እኔ ነኝ እኔ ጥሩ ሰው ነኝ ብላ ታውራ እሷ እንጂ የሚያውቃት ሰው ግን ሚዲያ ላይ ጥሩ ናት፣ ሰው ትረዳለች፣ አበሻ እንዲህ ታረጋለች፣ እሷ ባንኖር ኖሮ አንኖርም እያሉ ምግብ የበሉ ሰዎች ቢያወሩ እኔ አልሰማም። ግን ልጅቷ አስፈራራችኝ አለች። ልጅቷ ለእራሷ እዛው እያለች 2 ጊዜ ደውለሽ አስፈራርተሽኛል፣ አልፈራም፣ ለምን ታስፈራርኛለሽ አለች እኮ ልጅቷ። ለምን ታስፈራራታለች? ስሟን ካልጠራች ዛላ ሀበሻ ብላ የውሸት ስም ከሰጠቻት መሞትም ለምን ላቧ ነው፣ ሬስቶራንቷ ነው። በሚዲያ የምትታወቅ ሰው ከሆነች ወታ ዛላ ሀበሻ እንዲያደረገችኝ ካለች ለምን አደበድባትም? ከእሷ ጎን ነው የምቆመው። ቢኮዝ ቢዝነስ ለማቆም ስም ለመጻፍ ብዙ መስዋዕትነት ተከፍሎ ነው። ግን ስሟን ሜንሽን አላረገች። የታወቀ ሬስቶራንት ማለት የእሷ ብቻ ሬስቶራንት ነው ዱባይ ውስጥ ያለው። 4 መጥቻለሁ። ስለዚህ ስሟ ሜንሽን ካላረገ ነው ብላ ለምን ራሷ ወጣች? ታደረገዋለች ይህን ነገር። ለምን ወጣች? ልጅቷ ኦልሬዲ ኢትዮጵያ ሄዳለች። የተበደለችው ልጅ ፈልገን እናመጣታለን። መጣች። የሬስቶራንቱ የእሷ አይደለም በይ ሲሏት አልልም፣ ቢኮዝ ሬስቶራንቱን ስም አልተነገረኝም አልልም ነው ያለችው ልጅቷ። ልጅቷን አስፈራርተው እነ መሲ ብርጅስተን ጥሪ ለምን አልጠራም አለ ልጅቷ ስሙ።
ስለዚህ ለምንድን ነው ይቅርታ የሚያስጠይቋት? የሬስቶራንት ስም እስካልጠራ ድረስ ያቺ የተበደለችው መሬት ላይ ያለችው አበሻ መታ እስካልተናገረኝ ድረስ ለምንድን ነው ድሃን እንደዚህ ማጉላላት? በዛ ላይ ኖበዲ ኬር ኢትዮጵያ ውስጥ ስለሄደችው ስለ 4 ዓመቷ ልጅ ከዛ እነሱ የፈለጉት ይችን ሴትዮ ስም ማጥራት እንጂ የዛች የተደበደለችው ድሃ ማንም ሰው አምጥተዋት ማንም ሰው ከኔና ያቺ ማናት ጅብ ዘንጦ ካልደወለች በቀር ሌላ ሰው እንዳታዋሪ ለምን አሏት? ማንስ ኢትዮጵያዊ ደውሎ የልቧን ብትናገርስ ለምን እንደዛ ይሏታል? ፍትህ ካለ እውነት ካለ ማንኛውም ኢትዮጵያዊ ቢደውላት ለምን ትላለች? እንደዚህ ሀቅ ካላቸው ለምን ሶሻል ሚዲያ ላይ እንታወቃለን ብለን የሀብታም ድምፅ ልንሆን አንችልም? እኛ እዚህ ሚዲያ ላይ የቆምነው ለድሃ እንጂ ለሀብታም አይደለም። ሮሚዬ ሳስበው ማለት ነው። ሮሚዬ አንቺ ግልጽ ተናጋሪ ነሽ ምናምን ስለምትናገር ሰው ይጠላሻል፣ ግን ውስጥሽ ባዶ ነው። አይነው ዛት እኔ በአካልም በምንም ስላየሽ ማንም ቢያወራ ስላንቺ እንደ በግ የምነዳ ሰው አይደለውም። ገባሽ? ግን ወደ በኋላ ሲገባሽ ሮሚዬ፣ ወደ በኋላ ነገሮች ሲገቡሽ ራስሽ ይሰማሻል። ምክንያቱም ሰው ዝም ብሎ የሰውን ስም ለማጥፋት ሊሆን ይችላል የሚጠቀመው። አሁን ይህችን ሴትዮ ዱባይ ውስጥ ስኖር እንደ ልቤ እንኳን ተራምጄ የማላቅ ሴት እንኳን ምግብ ቤቷንም አላቅም። ግን ሚዲያ ላይ እንደምናየው አላቀውም፣ ሚዲያ ላይ እንደምናየው አላቀውም። በአካል ምግብ ቤቷንም አላቀውም፣ ምንም አላቅም። እኔ አጅማን ልብስ ቤት ስሰራ ነው ሲጀመር እንጂ መዳብ ቤት እንደምሰራ ነው የምታውቂው። መዳም ቤት ከሰራው በኋላ ያ ልብስ ቤት ሰራው ወደ ኢትዮጵያ የገባውን ያን ነው የማውቀው። ማንም ቤት ሂጄ አላውቅም። ልጅቷ ያቺ የተበደለችው የሬስቶራንቱን ስም ታምጣው። ማን የበደላት? እኔ የምፈልገው የሬስቶራንቱ ስም። ልጅቷ ኦኬ ካገኘሻት ሮሚዬ ምን ታደርጊያለሽ መሰለሽ? አሁን አንቺ እንደዚህ ለልጅቷ እንድትቆረቆርሽው ካገኘሻት እሷን ንጹህ ሰው ከሆነች የማንንም ሰው ስም ማጥፋት የማፈልግ ከሆነ ኢትዮጵያዊ ከሆነች እንገራችሁ። እዚህ ሚዲያ ላይ አምጥታችኋል። እኔ የምፈልገው እሱ ነው። ከዛ ዛላ አበሻ ሳትኖር ስሟን የሚያጠፉ ከሆነ እኔም እንደ አንድ ኢትዮጵያዊ ለእሷ የለችበትም ብዬ እናገራለሁ። ግን ልጅቷ ንጹህ ከሆነች ለምን ያስፈራሯታል? ለምን ደውለው አስፈራሩኝ እኮ አለች ልጅቷ። አስፈራሩኝ? ማንም ያስፈራራት? እኔ ምን አውቃለሁ? ይሄ ልጅቷ እንትናን ዛላ አበሻ ሮሚ ምን እንደሚሉ ምን እንደሆነ ታውቂያለሽ? ይህን ጉዳይ አላየሁትምም አልሰማውም። የራሴ ገብቼ ጠይቅ ነበር። እኔ አላየውም እኮ እዮዳ ሰርቶ አየው። በእርግጥ እዮዳ ምን እንደሚያደርግ አውቃለሁ። እዮዳብን አምነሽ እንዳትነጂ አንቺ ሮሚ። የእሱ ስራ ተንኮል አምኛ አይደለም ግን እንትኑም ሌላም ሰዎች እዚህ ጋር መተው ተናገሩ። ሮማን ልጅቷን እንዲያርገዋታል አሉ። እኔ እዮዳብን አምኛ አይደለም። እዮዳብ እኮ ከፈለገ በሬ ወለደ ብሎ ለማሳመን የሚመጣ ሰው ነው። ችግር የለብኝም። እኔ እዮዳብን አምኛ አይደለም። ግን ያየሁት ግን ቪዲዮ እዮዳብ ሰርቶ ነው። እዮዳብ ከሰራ በኋላ ስናገር ግማሹ አዎ ለልጅቷ የሆነች ልጅም ለልጅቷ አሉ ትክክል ነው በደላል ይላል፣ ግማሹ የለም ይላል። ያበሻ ነገር ታውቂያለሽ። አብስራም ለልጅቷ እንትን የቆመው ለሬስቶራንቷ ባለቤት አይደለችም። ቡጣም ጥሩ ሰው ነው። ቡጣም አልሄደችም ገና ጥሩ ሰው ናት ትላለች። አንድ ቀን ቡሌ ሳትበሉ እናንተ ደግሞ በሴት ያግ ሮሚዬ ማርያምን እንደዚህ እየሰራች ሰው ሀገር እየለፋች 200,000 ብሯን አውጥታ ሰው የምታሳክም ሰው እንዴት አድርገሽ ታሚያለሽ? ኖ ድሃን ትረዳለች በጣም 100,000 አዎ ማርያም በጣም 200,000 ብሯን አውጥታ ስትረዳ ይቻለው። በክራንች ለሚሄዱት በጣም ነው እኮ። አንቺ ወይ የራሽን ቤት ብቻ ስለምከፍቺ ስለማታይ ነው እንጂ ሮሚ ሴትዮዋ ጋር ብትባቢ ኖ ትሰጣለች። አዎ ሰጥታ ታውቃለች። አዎ እርግጠኛ አላየሁም እኔ ቤት ኧረ ሰጥታ ታውቃለች። በጣም ጎበዝ ታታሪ እንትን ነች። እና ደግሞ ሰው በጣም ነው የሚወዳት። እኔ አላውቅም። አዎ ይኸው አዎ እያሉሽ ነው። ከስር ራሱ ትረዳለች። በፊት ዱባይ ያለው እርዳታ ላይ አትቀርም። እነ መማር ጋር ገብታ ትሰጣለች። እነ መማርን ጠይቂያት። መማርዬን ጠይቃታለሁ። ከረዳች የምትረዳ የምትታወቅ ሰው ከሆነ አውቀው አታክ ሊያደርጓት ከሆነ እኔ ራሴ ብሳለሁ፣ ለእሷ እቆምላታለሁ። ግን ተበድሏል ስላለ ነው እኮ